ቢስሚላህ ራህማን ራሂም እጅግ በጣም አዛኝና በጣም ሩህሩህ በሆነው በአንድ አላህ ስም እንጀምራለን። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። የተከበራችሁና የተወደዳችሁ የአልቁድስ ዩቲዩብ ቻናል ቤተሰብ አባላትና ታዳሚያን፣ አልቁድስ ዩቲዩብ ከሚያቀርባቸው የተለያዩ መደበኛ ፕሮግራሞች በዛሬው የሰሃቦች ታሪክ አምድ ፕሮግራም የሌሊቱ ስውር እንግዳ በመባል ስለሚታወቀው ታላቁ ሰሃባ የዘይነል አቢዲን ረዲየላሁ አንሁ ታሪክን ይዤላችሁ ቀርቤያለሁ። ታሪኩም እንደሚከተለው ይቀርባል። ታሪኩን ማቀርብላችሁ ወንድማችሁ ከአብ እስማኤል ነኝ። መልካም ቆይታ። የሌሊቱ ምስጢራዊ እንግዳ። በሙስሊሙ ዓለም በታሪክ ማህደር ውስጥ ብዙ ነገስታት አልፈዋል። ብዙ ጀግኖችም በሰይፋቸው ድልን ተቀዳጅተዋል። ነገር ግን እንደ አልይ ብን አልሁሰይን ረዲየላሁ አንሁ ዘይነል አቢዲን በዝምታና በደግነት ዓለምን የገዛ ሰው ማግኘት ይከብዳል። የእርሳቸው ታሪክ የሚጀምረው በደስታ ሳይሆን በሰው ልጅ ታሪክ ውስጥ እጅግ ልብ በሚሰብር የመከራ ሰዓት ውስጥ አልፎ ነው። በ38ኛው ዓመተ ሂጅራ የተወለዱት አልይ ገና በወጣትነታቸው የሰው ልጅ የጨካኝነት ጥጉን ያሳየበትን የከርበላን ክስተት አዩ። በዚያ አስከፊ ቀን አባታቸው ታላቁ ሁሴንና መላው ቤተሰባቸው በጠላት ሰይፍ ሲታረዱ፣ እርሳቸው ግን በከባድ ህመም አልጋ ላይ ተኝተው ስለነበር በተአምር ከሞት ተረፉ። ይሁን እንጂ የተረፉት ለድሎት አልነበረም። ቤተሰቦቻቸው ታርደው ድንኳኖቻቸው በእሳት ጋይተው፣ እርሳቸው ግን በሰንሰለት ታስረውና በጠላቶቻቸው ተዋርደው ከከርበላ ወደ ኩፋ ከዚያም ወደ ደማስቆ ተወሰዱ። ያ ሁሉ ሰቆቃና የቤተሰቦቻቸው ደም ባይናቸው ፊት ቢፈስም በልባቸው ውስጥ የነበረው የእምነት ብርሃንና የኢማን ጥንካሬ ግን ቅንጣት አልደበዘዘም ነበር። እንዲያውም ያ መከራ ዘይነል አቢዲን ወይንም የአላህ ባሮች ጌጥ የሚለውን ስማቸውን በተግባር የሚያጸና በትዕግስት የታሸ ታሪክ ወለደ። ከመከራው ጉዞ በኋላ ወደ ታሪካዊዋ ውብ የነቢዩ ከተማ መዲና ሲመለሱ አልይ የመረጡት መንገድ ዓለምን ያስገረመ ነበር። ዓለም በፖለቲካ ሽኩቻ ስትናወጥ፣ እርሳቸው ግን ፊታቸውን ወደ ሰማይ ቅንተው ጸጥተኛው አንበሳ ሆኑ። መዲና በጨለማ ስትዋጥ፣ የሰው ኮቴ ሲጠፋና ከተማዋ በእንቅልፍ ስትረታ፣ አልይ ፊታቸውን ተሸፍነው ማንነታቸውን እንዳይታወቅ አድርገው በየሌሊቱ ከሞቀ አልጋቸው ተነስተው እንቅልፋቸውን ትተው ከቤታቸው ይወጣሉ። ዱቄትና ስንቅ በጀርባቸው ተሸክመው በየድሃው ቤት ደጃፍ ይቆማሉ። ስንቁን አስቀምጠው በዝምታ ይሰወራሉ። ለዓመታት እነዚያ ምስኪኖች በየማለዳው ደጃፋቸው ላይ የሚያገኙ ሲሳይ ከየት እንደመጣ አያውቁም ነበር። ይህን ስንቅ እኮ አንድ ሰማያዊ መልአክ ይረዳናል ይሉ ነበር እንጂ ያደግ ሰው የነቢዩ ልጅ የሐዘን ተራራ የተጫነው አልይ መሆኑን ማንም ጠርጥሮ አያውቅም ነበር። በዚህ የዝምታና የአገልግሎት ዘመናቸው ውስጥ ለሰው ልጆች ታላቅ የነፍስ ስጦታን አበረከቱ። በጭንቀት ለተሰበረ ልብ ተስፋን ሰጥተው፣ በኃጢአት ለከበደ ነፍስ ደግሞ ንስሐን የሚያበስሩ ድንቅ ምልጃዎችን የያዘውን አሰሂፍ አሳጅዳ የተሰኘውን የዱዓዎች ስብስብ አዘጋጁ። ይህ መጽሐፍ ተራ የቃላት ድርድር ሳይሆን የሰው ልጅ ከፈጣሪው ጋር የሚነጋገርበት የፍቅር ቋንቋ ሆነ። ለአባትና ለእናት ለጎረቤት አልፎ ተርፎም ለጠላት እንዴት ዱዓ ማድረግ እንዳለበት በተግባር አሳዩ። አልይ በሰላታቸው ላይ ሲቆሙ አላህን ከመፍራት የተነሳ ሰውነታቸው እጅጉን ይንቀጠቀጥ ነበር። ሰዎች ሰውነታቸው ለምን እንደሚንቀጠቀጥ ሲጠይቋቸው በማን ፊት እንደምቆም አታውቁምን በማለት ይመልሱላቸው ነበር። ከዕለታት አንድ ቀን እንዲህ ሆነ። ቤታቸው እሳት ተነስቶ እርሳቸው ሰላት እየሰገዱና በሱጁድ ላይ ነበሩ። ሰዎች እሳት እሳት እያሉ ቢጮሁም እርሳቸው ግን ሱጁዳቸውን አላቋረጡም ነበር። እሳቱ ከጠፋ በኋላ ቤቶት በእሳት ሲያያዝ ለምንድን ነው ሰላትን ያላቋረጡት ተብለው ሲጠየቁ የመጨረሻው ዓለም እሳት ከዚህኛው እሳት አስረሳኝ በማለት
በመንፈሳዊ ዓለም የነበራቸውን ጥልቀት አሳዩ። ከማይቀረው ቁርጥ ቀጠሮ የሚቀር የለምና ይህ ታላቅ የአላህ ባሪያ በ95ኛው ዓመተ ሂጅራ እኚህ ታላቅ ስብዕና ከዚህ ዓለም በሞት ተለዩ። የመዲና ሕዝብ ለቀብር ዝግጅት ሲል አካላቸውን ሲያጥብ ግን ዓለምን ያስለቀሰ አንድ ታላቅ ሚስጥር ተገለጠ። በጀርባቸው ላይ ትልቅና ጥቁር የጠባሳ ምልክት ነበር። የከተማዋ ሰዎች በድንጋጤ ተያዩ። ያ ጠባሳ የጦር ወይም የጅራፍ ምልክት አልነበረም። ይልቁንም ለ30 ዓመታት ሙሉ በጨለማ ሌሊት ለድሆች ዱቄትና ስንቅ ሲሸከሙበት የነበረው ጀርባቸው የቆሰለና የደነደነ የጀርባ ጠባሳ ነበር። በዚያ ቀን በመዲና ውስጥ 100 ቤቶች የነበራቸውን የዕለት ጉርስ ሰጪ ያጡ። ሚስጥሩ በሞታቸው ቀን ወጣ። ያ የሌሊቱ ሚስጥራዊ እንግዳ በየድሆቹ ቤት ደጃፍ ስንቅ ሲያድሉ የነበሩት ታላቁ ለጋስ ሰው ዘይነል አቢዲን ነበሩ። በመጨረሻው ሰዓት ለልጃቸው ያስተላለፉት ኑዛዜም እስከ ዛሬ ድረስ የሰብአዊነት መመሪያ ሆኖ ይኖራል። ልጄ ሆይ ከአላህ በስተቀር ረዳት የሌለውን ሰው ከመበደል ተጠንቀቅ በማለት ዘመን ተሻጋሪ ምክራቸውን ለገሱት። በዚህም ምክንያት ዛሬም ድረስ የእርሳቸው አሰሂፍ አሳጂድያ የሚባለው የእሳቸው ኪታብ በዓለም ዙሪያ በቢሊዮኖች የሚቆጠሩ ሰዎችን ልብ እያረሰረሰ ይገኛል። አልይ ብን አልሁሴይን ረዲየላሁ አንሁ የሙስሊሙን ዓለም ኡማ የገዙትና በቢሊዮን የሚቆጠሩትን የብዙሃኑን ልብ ያሸነፉት በሰይፍ ሳይሆን በዱዓ በጥላቻ ሳይሆን በትዕግስት ዓለምን ድል ያደረጉ የታላቅ ስብዕና ባለቤት ነበሩ። አላህ መልካም ስራቸውን ይውደድላቸው። ለዛሬ ያሰናዳነው የታላቁ ሰሃባ የዘይነል አቢዲን ረዲየላሁ አንሁ ታሪክ ይህን ይመስላል። የዛሬን በዚህ አበቃን። በሌላ ፕሮግራም እስከንገናኝ የአላህ ሰላምና እዝነት በአላህ መልእክተኛ በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በቤተሰቦቻቸውና ቀና ጎዳናቸውን በተከተሉት የዓለም ሙስሊሞች ላይ ይሁን። እኛም የአላህ ሰላምና እዝነት ዘውትር እንዳይለየን እየተመኘው በዚሁ እሰናበታችኋለሁ። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።